ጥሩ ፊልሞች ምርቃት ላይ ጉዳት ሊያደርሱባት እያቀዱ ነው እንደው ምን ይሻለናል አለማየሁ ምን እሱ ብቻ በጣም ይዘገንና ለጆሮ አጸያፊ የሆነ ስድብ እየሰደቡን ያሳደጓት አንቺ ቆሻሻ ላይ ተጥለሽ የተገኘሽ አንቺ መሄጃ የሌለሽ አንቺ ዘረቢስ ወድቀሽ ተጥለሽ የተገኘሽ ያሉ እየሰደቡ ያሳደጉት እኔ ወዳቂ ልሆንልሽ ልጄ እኔ ዘረቢስ ልሆንልሽ እኔ ወዳቂ ልሆንልሽ ልጄ አለማየሁ አንተንስ ለይታወቀች አወቀች ይሁን በፍጹም አይ እንዳለየችኝ ያወቁት ግን ምንሽ ስለ ተሰበረ ጣቲና ስለ ስሜ ሲጠይቃት እንደማታቅስ ነገረው ሰምቻለሁ ትልቅ ወንድሟ እንደታገተ ሰማው መታገስ ስትለኝ እኔ የመጨረሻ ቀን ያየሁት ለት ነው አፍን ወሰዱት ለምን እንደወሰዱት አላውቅም ይድነቃቸው እኛ በህይወቱ ድጋሚ እንደመጣን የሆነ ነገር ሳይሸታ አይቀርም ሰላም ማለት ዳባቷ እርኩስና መሰሪ እንደምት ታስታውቃለች ይድነቃቸው ሰላምን ልጅቷን በጥንቃቄ እንድትከታተላት ይስተሰጥቷል ይሄ አውሬ መምጫ መንገዱ አይታወቅም እባክህ ራስን ጠብቅ አለማየሁ እባክህ እንደዛ ነው የሚሻለው አይ ግዴለሽም ምንሽ እርኩስ በደም የተጨማለቀ እጁን በመርቃት ደም ለማጠብ እየተዘጋጀ እንደሆነ ገብቶኛል መርቃትን ከኛ እውነተኛ ቤተሰባው ውጪ ማንንም ሊጠብቃት አይችልም ማንንም ወይኔ ልጄ ወይኔ ልጄ እኔ አውሬ አንድ ነገር እንዳያረጋት ተረጋጊ አልኩሽ እንጂ ተረጋጊ ቆይ ያ ጭካኔሽና ያ ወኔሽ አሁን የት ሄደ ሰሚኛለሽ ደሞ ርቃት እኔ አጎቷ ያለሁላት ማንንም አይነካትም ማንንም የልጄን ነገር አደራ አለማየሁ የልጄን ነገር አደራ ይምር የልጄን ነገር አደራውን ላንተ ሰጥቻለሁ ልጄን አደራ ሄሎ ኢንስፔክተር ያው ስለ ወንድሜ ጉዳይ እኮ አዲስ ነገር ካለ ብዬ ነው አረሺ መተና ሳውቃለን እህቴም ለተድነቃቸው መተው እንዲያሳውቁ ቃላቸው እንዲሰጡ ነገራቸዋለሁ እሺ ኢንስፔክተር
ሄሎ ምርቃት ምን ነው እስካሁን አልደውልሽም? ፈራሽ እንዴ? እኔ ፈርቻ አላውቅም። ደግሞ ብዙም አልቆይም። ትሰሚኛለሽ ምርቃት? በልጥ ለመሆን እንዳትሞክሪ። ለፖሊሶች የምትናገሪ አንድ ኢንፎርሜሽን ከሰማው ወይ የተለየ እንቅስቃሴ ካየው አንድ ነገር ልንገርሽ፣ እምትወጂው ወንድምሽን አታገኙ። አዎ የዋህና ሞኝ ነው ብለሽ ካሰብሽ ተሳስተሻል። ወንድምሽን አታገኙ። ሰማሽ? 20 ደቂቃ ብቻ አስጠኝ። ያለህበት ድረስ ራሱ ይመጣለሁ። ደግሞ ፊት ለፊት መጥቼ ስቆም የዛኔ ጀግንነቴን በደንብ ታያለህ። እንደናትሽ በጣም ጀግና ነሽ። ይኸውልሽ ምርቃት፣ እኔ የዋህና ገራገር ብሆንም ስበሳጭ አንዳንዴ ማደርገውን አላውቅም። ገባሽ አይደል? የትም አትሂድ፣ እኔ ራሴ እመጣለሁ። ደግሞ ስማኝ፣ ወንድሜን ጫፉን ብትነካው የገባበት ጉድጓድ ገብቼ ነው እሺ ማንነቴን ማሳየ። ኖ ወንድምሽን ምንም አላደርገውም። አትስጊ፣ ምንም አላደርገውም። ምርቃት አንቺ ኮቴ ቢስ ደረቅ ከማን ጋር ነው የምታወሪው? ከማንም ጋር ላውራ? አንቺ ምን አገባሽ? ቆይ ደግሞ የበላውትንም መጣጣውንም ነገር ማወቅ አለብሽ እንዴ? ደግሞ ክፍል አትግቢ ያላልኩሽም እንዴ? እኔ አንቺ ክፍል ገባለሁ? አንቺ ልጅ የምታሰሩን ሰራ ማላቅ ነው እንዴ የሚመስልሽ? ምንድነው የምታውቂው? ምን ሰማሽ? ምንድነው የሰማሽው? የገባበት ጉድጓድ ነው የምገባው እንዳትነካው ምናምን ስትይ በደንብ ሰምቼሻለሁ። ምንድነው ንገሪኝ እስኪ። ቆይ ምርቃትዬ ያልነገርሽኝ ነገር አለ እንዴ? እስቲ ንገሪኝ። ትፈነጃታለሽ እንጂ ምንም አልነግርሽም። ምን ትፈነጃታለሽ እንጂ? እኔ ሰላም ነኝ ባንቺ ምክንያት ምፈነዳ? ምን ልትሆኚ ነው? አሁን ሲያበዛሽው አልመሰለሽ? አንቺ ነይ አንቺ ሰይጣን ሽጉጥ ካዋ ሰራልሻለሁ መርስ አለማየሁ አቆቷ ነው። ጭራሽ እናት አላት እቺ መሽቁቅ። እዚህ ቤትማ ትልቅ ችግር አለ። ወይኔ ሰላም በቤት ስሜ ጠራኝ ምናምን ብላ ተሸውደኝ። በዚህ አይነትማ ወንድሜን ያገቱት አለማየሁ ወይ ይድነቃቸው ወይ ራሷ ምርቃት ናት። ምክንያቱም ይሄ ነፍሰ በላ የሚመስል ሰውዬ አቆቷ ነው። የዚህን ቤት ውርስ ልትወርስ ወቸ ጉድ! ደግሞ ዘረቢስ እያልኩ ስሳደብ ከርሜ እቺ እስስት ሰራልሻለሁ። አልቀደምሽኝም ናርዶስ፣ አልቀደምሽኝም። አቆቷና እናቷ ደግሞ ሊፈልጓት መጡ። ቆይ አጎትየው ይሄ ቤተሰብ እንዳያቅ የፈለገበት ምክንያት ምንድነው? እዚህ ቤት እኔና ወንድሜ እንድናቅ ያልተፈለገ የሆነ ሚስጥር አለ። አሁን ሴራሹላ በሰዓት እንደተሞላ ፈንጂ ሊፈነዳ ደርሷል። እርቃንሽን ያስቆምሻል።
ለጊዜው ይሄ ጉድሽ እኔ ጋር ይቀመጣል። ናርዶስ ምንም ያህል ብትሮጪ እኔን አትቀድሚኝ። እኔን ሰላምን አትቀድሚ። ሄሎ ባልከኝ መንገድ እኮ ገብቻለሁ። ምን ነው ፈራህ እንዴ? እኔ አለማየሁ ነኝ የምፈራው። ይኸውልሽ ብቻሽን እንደመጣሽ እርግጠኛ ነኝ። የህግ ሰው አስከትለሽ ከሆነ እድሜ ልክሽን የምታለቅሽበት ሁኔታ ነው የሚፈጠረው። የቂል ስራ እንዳሰሪ የቂል ስራ ከሰራሽ እምትወጁን ወንድምሽን እስከ ወዲያኛው አታገኙ። አንተ ሰው የብቻዬን ነኝ አይደል? አዎ ያየውሽ ነው። ይኸውልሽ አሁን ካለሽበት ቦታ ወደ ቀኝ በሚያስገባው መንገድ ግቢ። አዎ የፈራረሱ ቤቶች አሉ፣ እዛ ጋር ጠብቅሻለሁ። እሺ መጣ። እኔ ሰው የማስበው እዚህ ነው ተቀጣ። እንዴት ነሽ ምርቃትዬ? የለ ጊዜቶ ደሞ ስሜ ናርዶስ ነው። እናቴ ብቻ ነው ምርቃት ብላ መጣራኝ። ምርቃት ብላ እንዳጣራኝ። ናርዶስ ቆይ እቺ ውሸት እናትሽ ማን ፈቅዶላት ነው ምርቃት ብላ መጣራሽ? ይልሽ ምርቃት ብለን ስም ያወጣንልሽ እኛ ቤተሰቦችሽ ነን። ስፔሻሊ ነው ያጎትሽ ከተወለድሽ ከሁለት ወር በኋላ ስፔሻሊ ነው ያጎትሽ። ቆይ ምን እያልክ ነው? ቆይ ምን አዲስ ነገር ተገኝቶ ነው እስከ ዛሬ ድረስ ጠፍታችሁ ዛሬ የምትመጡት? እኔ አጎትሽም አለ እናትሽም አለች የምትለኝ። ስለዚህ ከዚህ በኋላ እኔ በማይሆን ነገር ጊዜና አትግደል። አሁን የመጣሁበት ጉዳይ ሌላ ነው። ወንድሜን ብቻ እንድትፈታልኝ ነው የምፈልገው። እውነቴን ነው ምርቃት።
ሳንወድሽ ቀርተን አይደለም ግን አንቺን እንደ ቤተሰብ ለማሳደግ እድል ስላልተሰጠን ነው ይኸውልሽ ምርቃት አንቺ ራስሽን ካወቅሽ በኋላ ምን አይነት ኑሮ ትኖሪ እንደነበር እስካሁን ለምን ምን እንደሆንሽ ማንነትሽን ማወቅ አትፈልጊ ቆይ እሺ አንተ እንዴት ምርቃት ብለህ ልታወጣልኝ ትችላለህ እኔ እስከማውቀው ድረስ ነፍሱን ይማረውና ደጉ አባቴ ነው ምርቃት ብለህ ያወጣልኝ ዛሬ ደርሶ የምን አለው ነው ሌላ ተራ ማጭበርበሪያ ራስ ብትፈልግ አይሻልም ቆይ አሁንስ ያንተን ተረተረት ምሳማ ይመስላል ታዲያ እንደዛ ኮወደዳችሁ ለምን ቆሻሻ ላይ ጣላችሁኝ እንዴ ለምን በቃ አውሬ እንደበላው አድርጋችሁ ለምን አትረሱኝም ዛሬ ካደኩ በኋላ ለምን ምርቃት በፍጹም እኔና እናትሽ አንቺን ቆሻሻ ላይ አልጣልንሽም በፍጹም ቆይ እንደዚህ አይነት የሰይጣን ስራ እንደዚህ አይነት ግፍ ማን ያደረሰባችሁ ቆይ ማን ነው ይሄን ሁሉ በደልና ግፍ ያደረሰባችሁ አይ ምርቃትዬ ይሄን ሁሉ በደል የፈጸሙት ያንቺ የቅርብ ቤተሰቦች ናቸው ያ ዲያብሎስ ይድነቃቸው የሚባልና ነፍሱን ያማረውና ሟቹ አድማሱ ናቸው ይሄን ሁሉ ተንኮል ሸር ይሄን ሁሉ ስቃይ ያደረሱብን ቆይ ስለምን እያወራ ነው እኔ አንተን ተንኮል እንዳምን ፈልገህ እኮ እንደዚህ የምትቀባጠረው እኔ በፍጹም አላምንም ሰማኛለህ ወንድሜን አግተህ እያሰቃየሁ እንደሆነ አውቃለሁ ስለዚህ አሁኑኑ ልቀቅልኝ እምቢ የምትል ከሆነ ግን ወደ ሲሆን በግድ ታመጣዋለህ ህግ ያለበት ሀገር ነው ያለነው እሺ ምርቃት አባትሽ የሞተው አድማሱ ሳይሆን ይድነቃቸው እኮ የናበት ይድነቃቸው ነው እንዴ ቆይ እንዴት ሊሆን ይችላል እኮ የናበት ይድነቃቸው ነው ቆይ እንዴት ሊሆን ይችላል እንዴት ነው የናበት ይድነቃቸው የሚሆነው ቆይ ምንድነው ስሩ የማይያዙ ስብስብ ነገር የምትነግረኝ እሺ ቆይ አባቴ ይድነቃቸው ከሆነ ለምንድነው አንተንና እናቴን የሚገለው እሺ አባቴ ይድነቃቸው ከሆነ ለምንድነው ቤት ወስዶ ሳላሳደገኝ አድማሱ የእናትሽ ወዳጅ ነበር አድማሱና ይድነቃቸው ደግሞ ትልቅ የሥራ ሽርክና የነበራቸው በጣም የሚግባቡ በውስጣቸው በመሃላቸው ምንም ሚስጥር የሌለ ጓደኛማቾች ነበሩ ይገርምሻል አድማሱ ግን በጣም የዋህ ገር ነበር በመድር ላይ እኮ አለኝ የሚለው ወንድሜ አንተ ነህ እኮ ትልቁ ስጦታዬ በእውነት የምሬን አንተ እኮ ነህ እኔ ሰላም ተማናለኝ እኔ ሰላም የእውነቴን እኮ ነው እኔስ ማናለኝ የምሬን እኮ ነው በእውነት በአንተ ብቻ ነው የምኮራው እኔ ሰላም ተማን በፍጹም ማንም ይልኝ ምን ማንም ይልኝ ማለት አንተ ቆይ እሺ አባዬ ትዳር አለው እና ቢያንስ ሰላም እንኳን ባትወለዱ ከዮናታን ተወልዷል እንዴት ነው ታዲያ ከእናቴ ጋር የፍቅር ግንኙነት ሊኖራቸው የሚችለው ምርቃት እሱ አይደለም የሚገርመው ሰላም ተወልዳ የ2 ዓመት ልጅ ነበረች ይኸውልሽ ምርቃት ብዙ ነው ማለት ጥልቅና የሰው ልጅ ሊሰራው የማይችል ተንኮል ነው የሚሰሩት በተለይ ይድነቃቸው ተንኮሉ አጥናፍ ራሱ የለው ሰይጣን እንኳን በይድነቃቸው ተንኮል የሚደነቅ ነው ይመስለኝ
በጣም ጨካኝና አረመኔ ነው በጣም እባክህ ንገረኝ እኔ ሁሉም ነገር በጣም ግራ እየገባኝ ነው ያለው እኮ እሺ ሁሉ ታሪክ እንዴት በእኔ ላይ ሊሆን ቻለ ቆይ እናቴ የምትላት እንዴት ነው ያባዬ ፍቅረኛ ሆነ ከይርነቃቸው ልትወልድ የምትችለው ይሄን አላምንም ይሄ በፍጹም ሊሆን አይችልም የውልሽ ምርቃት እናትሽ መሰረት ትልቅ ሆቴል ቤት ነበራት ይድነቃቸው ጋር ግንኙነት ነበራት ያው ፍቅረኛዋ ባይሆንም አብረው ያድሩ ነበር አድማሱም ያስተዋወቃት ይድነቃቸው ነው እህቴ ቤት ነው አንድ ሁለት እያሉ እየተጫወታሉ ይሄዳሉ እውነቷን እኮ ዝም አልኩ ደስ የሚል ቤት ነው በጣም ተጫዋች ነች እሷ በጣም እንታለሽ አንተ እኮ አመራረጥ አይተኛል ማለት አይለኛ ሰው ነው በሆነ ከትንሽ ጊዜ በኋላ ከመሰረት ጋር በጣም ተግባቡ ይልሽ እህቴ ከአድማሱ ትዳርና ልጆች እንዳሉት ብታውቅም ከአድማሱ ጋር ፍቅር ያዛት እሱም አፍቅሯት ትዳሩን ጥሎ ውሎ አዳሩ እህቴ መሰረት ጋር ሆነ ስለመጣ በጣም ደስ ብሎኛል እኔ ራሴ በጣም ደስ ብሎኛል ወድጅሻለሁ በዚህ ባይዞ ታልነግርሽ ይባል እዛው አልጋው ተራሱ ተጫውታሽ ይድነቃቸውም ይህን እድል ለመጠቀም እንደ ጥሩ እድል አዩ ቆይ ይርነቃቸው ይሄን እንዴት እንደ ጥሩ እድል ሊያው ቻለ ማለት የሚወደው ጓደኛው እኮ ለምንድን ነው መክሮ ያልመለሰው ይኸውልሽ ለዚህ እኮ ነው ይድነቃቸው ማለት አሪዮስ ደም የጠማው ብር የሚወድ ለሰው ቁብ የማይሰጥ ጨካኝ ዲያብሎስ ነው ያልኩሽ ይገርምሻል እናትሽ ከአድማሱ ጋር የፍቅር ግንኙነት እንዳላቸው ያወቀ አንሶ ላይ ጋፈፉ ነበር በተደጋጋሚ አብረው ያድሩ ነበር ይድነቃቸው በሽርክናቸው ያለው ድርሻ በጣም ትንሽ ከመሆኑ የተነሳ እንደው በሆነ አጋጣሚ ገሎትም ቢሆን ብቻ ባገኘው አጋጣሚ እንዳለ ድርጅቱን መጠቅለል በእጁ ማድረግ ይፈልግ ነበር ስለዚህ እቴና አድማሱ የጀመሩት ፍቅር ለይድነቃቸው ጥሩ እድል ሆነለት ቆይሺ እናት ተብየው ፍቅር ከያዛት ለምንድነው ከይርነቃቸው ጋር ልባሌ ነገር ውስጥ መግባት ያስፈልገው ይውሽ ገንዘብ የከፈልኳት እንደ ሴተኛ ዳሪ ከኔ ጋር ትተኛለች ብዬ ነግሯለሁ ብሎ ሲያስፈራራት ጀነና አንቺ ነገር ለአድማሱ ነገር ሁሉ ነገር እንዲበላሽ ትፈልጊያለሽ አረን ያልፈልገው ታዲያ ጭቅጭቂዋ በድህነት መማር ትፈልጊያለሽ እና አድማሱን ከመጠን በላይ ስላፈቀረችው ሚስጥሩ እንዳይነግርባት ይድነቃቸው የፈልገውን ነገር ለማድረግ ተገደደች ከይድነቃቸው አረገዘች እና ማርገዟን ለይድነቃቸው ብትነግረው ይድነቃቸው አላምንም ብሎ አንገራገረ ኋላም ግድ ሲሆንበት ተቀበላት ካንተ እኮ ነው ያረገዝኩት እሱን አውቃለሁ እና አንድ ሐሳብ አመጣና በዛ ሐሳብ መሰረት እናሳመናት እውነትም በጣም ርኩስ ነው በምን ሊስማሙ ጭቅጭቂ ግራ ሲገባ አማራጭ ሲያጣ
ሁሉም ነገር ይስማማል። ሀብቱን ትካፈላለሽ፣ አንቺም ሀብታም ትሆኛለሽ። ያኔ እኔና አንቺ ተጋብተን አብረን እንኖራለን። በሀሳብሽ ይስማማል። ያኔ ሀብቱን ግማሽ ትካፈላለሽ፣ ያኔ ሀብታም ትሆኛለሽ። ሀብቱ እጅሽ ሲገባ እኔና አንቺ ድል ባለ ሰርግ አብረን እየተባለልን ተሞሽረን አብረን እንኖራለን። ትንሽ ጊዜ እኮ ትንሽ ጊዜ አይዞሽ፣ ሁሉም ነገር ጨርሰናል። እሺ ለአድማሱ ከሱ እንዳረገዘችና ተጋብተው እንዲኖሩ እንድትነገረው ተስማሙ። በአገር በከተማው የተከበረ ትዳሩን አክባሪ ክብሩን ለማንም አሳልፎ የሚሰጥ ስላልሆነ የመሰረትን ሐሳብ አልተቀበላትም። ያረገዝኩት ካንተ ነው። ያው እንደምታየው ጽንሱም እየገፋ ነው። ስለዚህ አግብተኝ ካንተ ጋር መኖር ነው የምፈልገው። መሰረት ምንድነው የምትይው? ምንድነው የምትይው? እኔ እኮ ትዳር አለኝ። ይህ እንዴት ሊሆን ይችላል? ደሞ እርግዝና ነው የተፈጸመው ብትይ ተሳስተን እንጂ ሆን ብለን አቅደን ያመጣነው አይደለም። ምን እያልሽ ነው? ተው። ይሄን ሐሳብሽን ከዚህ በኋላ እንዳልሰማ ነግሬሻለሁ። ከዚህ በኋላ እንዳልሰማ መስማት አልፈልግም። እኔ የተከበርኩ ቤተሰብ ያለኝ እንደሆነ ታውቂያለሽ። እኔ ስለሱ አይመለከተኝም። አርግዣለሁ። መኖር የምፈልገው ካንተ ጋር ነው። እና ምን እያልሽ ነው? እኔ ደግሞ ልጄን የማሳድግበት ጠቀም ያለ ገንዘብ እፈልጋለሁ። አለበለዚያ ግን ቀጥታ ወደ ክስ ነው የሚሄደው። ምን እንድታውቅ ማለት ምንድነው የምትይው? ምን ለማድረግ የምርሽን ነው? ኦ ማይ ጋድ ይኸውልሽ አድማሱ አንቺ እንደተወለድሽና ክስ እንደምትመሰረት መሰረት ስትነግረው ማጣፊያ አጠረው። በጣም ግራ ገባው። በጣም ምን አለ ገና ማህፀን ውስጥ እያለሁ ውሃውኝ በቀረው። ለምንድን ነው እሺ ሁሉ በደል በኔ ላይ? ምን ነው አምላኬ? መርቃት እንኳን ተወለድሽ እንጂ እነዛ አረመኔዎች ሁሉን ነገር አሳጥተው መጽናኛችንን አሳጥተውን ባዶ እጃችን ያስቀሩን ነበር። እንኳን ተወለድሽ ምርቃት እንኳን ተወለድሽ። ትስለኛል በሁለተኛው ወርሽ በጣም ስትስቂ ስትጫወቺ እንዴት ደስ ትይ ነበር። አያትሽ እህቴ እንድትወልድ ሁሌ ምርቃት ስለነበር ለዛም ነው ምርቃት ብዬ ስም ያወጣሁልሽ። እሺ አያቴ በሕይወት አለ? በሕይወት የለም። እሺ ምን አደረጉ? አሳምነው ግራ የገባውን አድማሱን የሚሆን ነገር ቀበጣጥሮ ማሩን በመርዝ ለውሶ አጋተው። አሳምነው ምን ብሎ ይልቃት ምን ይሻል? ቤተሰብ ይቆምበት ነው። ቤተሰብስ እቺ ልጅ ባርገዛለች። ምንድን ይሻል? በጣም እኮ ግራ የገባ ነገር ነው። ምን ወደ ምን እናስወግዳለን? ምን ማለት ግራ ቢገባኝ እኮ ነው። ግራ ገብቶኝ እኮ ነው። ምን ላይ እኔና የሁለት ወር መጫት እናትሽ በነፍሰ ገዳይ ሊያስገድሉን ተስማሙ። አንቺ ግን ይኸውልሽ በኋላ አንቺን ቆሻሻ ላይ ይወደቅሽ ከቆሻሻ ላይ የተገኘሽ አስመስሎ ባለቤቱ አልማዝ ጋር ወስዶ ሊሰጥሽ ተስማሙ። ቤተሰብ ከሚፈርስ ብዬ እኮ ነው። እኔ ወንድም ነኝ። ይኸውልህ በሐሳብ ተስማምቻለሁ። እነሱን ካስወገድኩ በኋላ የሚወለደው ከመሬት እንዳገኘሁት ቆሻሻ እንዳገኘሁት አድርጌ ለቤተሰቦች እጅ በጉዲፈቻ አሳድገዋለሁ። እሱን አድርግልኝ። እሱ ይሁን ቆንጆ ሐሳብ ነው። አንተ ከተስማማ ችግር የለውም። እኔ ወንድም ሁሉን ነገር አደርጋለሁ። እሺ ቆንጆ ሐሳብ ነው። እሺ ሁሉን ነገር ነው ያደርጋለሁ። ትንሽ የሚያስቸግረው ወንድሟ ነው። አለማየሁን እንደሚሆን አደርገዋለሁ። እሱም ድባቅ ይመታል። ችግር የለውም።
እኔ ጨርሷለሁ ሁሉ። እሺ አንቺን ነጥቀው ከወሰዱ በኋላ መጫት እናትሽን ቅጥር ነፍሰ ገዳዮችን ቀጥረው ሆዷን እየረገጡ ማጽኗን እየረገጡ እስክትሞት ድረስ ሲደበድቧት እኔ ደግሞ ይህንን ግፍ እንዳይ ፊት ለፊቷ አስረው በብረት እየቀጠቀጡኝ ነበር። በብረት እየቀጠቀጡ በግድ እንዳይ ያደርጉኝ ነበር። በኋላ እናትሽ ሞተች ብለው ከከተማ ወጥተው አውሬ እንዲበላት ጫካ ውስጥ አሏት። የእግዚአብሔር ስራ ይበልጣል። ተረፍ ያላት ነፍስ ተረፈች። እኔማ ይልቃቸው አጠገቡ እንደማልደርስ እያለቀስኩ እየተማጸንኩ ስለለመንኩት ቃል አስገብቶ እኔን ተወኝ። እስካሁን እናትሽ በሕይወት እንደሌለሽ ይኸውልሽ፣ ጠላቶቻችን የእናትሽን በሕይወት መኖር እስካሁን አያውቁም። እናትሽ አንድ እግሯ ፓራላይዝ ሆኖ አንቺን በመናፈቅ ሌት ተቀን በማልቀስ ያ ጀግንነቷ ያ ሳቅና ጨዋታዋ ጠፍቶ ይኸው ወደ ባሻ ሆናለች። ይኸው እንደ ቀልድ 21 ዓመት ሞላት። እናትሽን ገለው አንቺን ወስደው ሁሉ ሚስጥር ሆኖ የሚቀር መስሏቸው ነበር። ይኸው አንቺ ግን መጣሽ እና ይኸውልሽ ዛሬ ያኔውን ውሃ ሆነሽ ቀርተሽ ቢሆን ኖሮ ይሄ ሚስጥር እንዴት ይወጣል? ምርቃት ይሄ ሚስጥር እንዴት ይወጣል? እንኳን ተወለድሽ፣ እንኳን ተወለድሽ። ልጅ የማይወለድ ሁላችሁም ያው ናችሁ። ቆይ ለምንድን ነው ይሄ ሁሉ ግፍ እኔ ላይ የሚፈጠረው? እኔ ምን ባደረኩኝ? ቆይ ለምንድን ነው ይሄ ሁሉ ነገር እኔ ላይ የሚደርሰው? ማንኝ እያልኩኝ ራሴን ስፈልግ ነው ያደግኩት። የትም የተጣልሽ ዘረቢስ እያልኩ እየተሰደብኩ ነው ያደግኩት። ቆይ እኔስ ማን ነኝ? እናቴስ ማን ናት? አባቴስ ማን ነው እያልኩኝ እድሜ ልኬን ሳለቅስ ነው ያደግኩት። እያንዳንዷን ቀን እያለቀስኩና እየተሸማቀቅኩ ነበር ያደግኩት። አሁን ላይ ምን እንደሚሰማኝ ታውቃለህ? የሰዎች ጭካኔ። እሺ ነው የሰው ልጅ በጣም ጨካኝ ነው። ነፍሱ አይማርም። በተለይ ይድነቃቸውና አድማሱ። አንተም እናንተ ቢዮም ጨካኞች ናችሁ። የኔ መፈጠር እንኳን እንደሱ ከቁብ ሳትቆጥሩ በብር ተደራደራችሁብኝ። እሺ ዛሬስ በህይወት የመጣችሁት ደግሞ ምን አይነት ንግድ ልናግዱብኝ ነው? ጥሩሽ የሆነ ሁሉ ሆኗል። አሁን ወንድሜን ትፈታልኛለህ ወይስ አትፈታው? ይድነቃችሁ አባቴ እንደሆነ እያወቃችሁ ምስኪኑን አባቴ ያለ ኃጢአቱ አሰቃያችሁት። እውነቱን እንዳቅ ስላደረከኝ አመሰግናለሁ። እሺ እኔ እያለሁ ለምንድን ነው ታዲያ ምስኪኑን ዮናታን ወስዶ ማንገላታት ለምን አስፈለገ? አሁን እኔ ወደ ቤቴ ስገባ ወንድሜን እቤት ማግኘት ፈልጋለሁ። ሰማኛለህ? ከዚህ በኋላ አጎቴም እናቴም ዘመዶችም ሁላችሁም የፈለጋችሁትን መሆን ትችላላችሁ። ለማንም የሚሳሳ አንጀት የለኝም። ደግሞ ቀላል ሰው አድርገህ እንዳትመለከተኝ። ተረጋጊ ምርቃት። እውነቴን ነው። ወንድምሽን እለቀዋለሁ። ይኸው ከምሬ ቃል እገባልሻለሁ። ዛሬ ላንቺ የደስታ ቀን ነች። ይኸው ሚስጥርሽን የሰማሽባት እኮ እኔ ቤተሰብ ናቸው ሸታሞች። እኔ አሁን ያንተን ተራ የሆነው ድርሰት መስማት አልፈልግም። ሰማኛለሁ? ሁላችሁም ሸታሞች ናችሁ። በተረፈ የቀረውን ነገር እንድታውቂ እንድታምኚኝ የእናትሽን አይን አይተሽ መወሰን ያንቺ ፍቃድ ነው። አሁን እናት ተብዬ የት ናት? አዎ አለች፣ እቤት ነች። እሺ ላገኛት ፈልጋለሁ። ደግሞ ናፍቃኝ አይደለም፣ ወደፊት ህሊና እንዳይወቅሰኝ ስለምፈራ ነው። ጥሩ ሀሳብ ነው ያሰብሽው። እንሂድ። ልክ ነሽ።
ሰላም እንዴት ናችሁ? በእኔ ታሪክ ቲዩብ ላይ አዲስ ተከታታይ ድራማ ጀምሬያለሁ። ምርቃት ይባላልና በጣም ቆንጆ የሆነ ስራ ስለሆነ ገብታችሁ ይልኝ። እንዲሁም ዩቲዩብን ሰብስክራይብ አድርጉ። ባይ